ህሊናዬ እረፍት አጣ። ምንም እረፍት በስነ ስርዓት ራሱ ስራዬን መስራት አልቻልኩም። የእናንተ ነገር እንደዚህ ከሮ እንደዚህ ሆኖ ምንድነው እሱ ምንድነው እንዴ? እንዴት ለምን ቤተሰብስ በቃ እናንተን የሚያውቅ ሰው በሙሉ እረፍት አጥቶ የስራውን ሰው እኮ ስራውን በአግባቡ መስራት አልቻለም። በእናንተ ምክንያት የተነሳ ለምንድን ነው ይሄ የሚሆነው? ይሄ ትንሽ ልጅ በመሃላችሁ ተፈጥሮ ይሄን የመሰለ ልጅ የሚያሳዝን ልጅ ተፈጥሮ ምንድነው እንዴ? የእናንተ ልጅነት እስከመቼ ነው? የእናንተ ዋና በመሃላችሁ የሚገባ ሰው ነው። በቃ ዋና የሚገባ ሰው ነው ለእናንተ ጠንቅ የሆነ የእናንተ ትዳር መለያየት መበጣበጥ መንስኤ የሚሆነው ሰው ነው። እኔ አሁን መመክር ልቆጣህም የመጣሁት የሰውን ሀሳብ አትስማ። እሱ አንተና የሷ ነገር ወደፊት የምናየው ነገር ይሆናል። እግርና እግር ተጋጭቶ ሲደክመው መጨረሻ ወደ ራሱ መስመር ሊገባ ይችላል። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ተመሰገነ ይሁን። እንግዲህ ቤተሰብ ያው ከቡታጅራ ተነስቼ አዲስ አበባ ገብቼ መጥቻለሁ። ወደ አዲስ አበባ አሁን የመጣሁት እና ያረፍኩት ሩታዬ ጋር ነው ያረፍኩት። እንግዲህ ቤተሰብ ያለውን ነገር ቤተሰብ ታውቃላችሁ፣ ምን እየተፈጠረ እንዳለ ምን እንደተፈጠረም አይታችኋል። ሩታ ጋር በገባው ሰዓት ያው ትላንትና አይታችኋል የነበረውን ነገር። ልክ እሷን ላገኝ ስገባ ደስታ ቁጭ ብሎ ሳየው በጣም ስሜታዊ ሆኜ ነው የተናገርኩት እና እጅግ በጣም ተበሳጭቻለሁ፣ እሱን እዛ በማግኘቴ ማለት ነው። ቤተሰብ የተፈጠረውንም ነገር አይታችኋል እና ብዙ ነገር ከሱ ጋር በብዙ አተካሮ በብዙ ግጭት እሱን ከቤት እንዲወጣ አድርጌዋለሁ እና ቤተሰብ በጣም እጅግ የሚያሳዝንና የሚያስጨንቅ ነገር ነው። ከዛም ተነስቼ የመጣሁበት ጉዳይ እስካሁን የት ሄደሽ ነበር ብላችሁ እንዳትሉኝ ቤተሰብ፣ ያው እዛም ቢዚ ነኝ። በስራ አጋጣሚ ጊዜ አልነበረኝም፣ በጣም ቢዚ ነበርኩኝና ይችን ዝጓን ተጠቅሜ ነው ትምህርት ቤት አሁን በአሁን ሰዓት እረፍት ናቸው። ያችን ዝጓን ተጠቅሜ ነው እነሱን ለማግኘት የመጣሁት። ያው በመጣሁበት ሰዓት ስገባ እሱ ተቀምጦ አየሁ፣ በጣም ተበሳጨው። አብርሃምንም አላገኘሁትም። ከሩታ ጋር ብዙ ነገር አወራን፣ ብዙ ነገር ተጫወትን። እሷንም ተቆጣዋት፣ መከርኳት። እንግዲህ ያው እሷን እንደምታዩት እልህኛ ናት። እስካሁን ድረስ እየገሰጽኩም እየተቆጣዋትም እየመከርኳትም እልህ አለቀቃትም። በዚህ ሰዓት እሷ አሁን እምቢተኛነቷን ቀጥላበታለች። እንዴት ማድረግ እንዳለብኝ እንግዲህ ባለኝ ጊዜ እስቲ ነገሮችን እንዴት እንደሚሄዱ አብረን የምናየው ነገር ይሆናል። አብርሃምን ደግሞ ላግኝህ ብዬዋለሁ። ከመጣው ጊዜ ጀምሮ አላገኘሁትም። እሱን ላግኝህ ብዬ ያው ስልኩም ብዙ ጊዜ ስሞክር እምቢ ብሎኝ ነበረ። ዛሬ በስንት መከራ ሰርቶልኛል። እሱንም ላግኝ ብዬዋለሁ። እንገናኛለን ብሎኛል። ደውዬለታለሁ። እንግዲህ እሱ ደግሞ ሲመጣ ያለውን ነገር ምናወራ ይሆናል። እስቲ ያለውን ችግር ከቻልን እንፈታዋለን። እስቲ እግዚአብሔር ይረዳኛል ብዬ አስባለሁ። ደውዬለታለሁ። እየጠበቅኩት ነው። ምን እየሆኑ እንደሆነ አላቅም፣ ግራ ገብቶኛል። በቃ የሆነ ነገሮች የተስተካከሉ ይመስልና እሷንም እንግዲህ ያው ቡታጅራ እያለሁ በስልክ አውርቻታለሁ። እሱን ለማግኘት አልቻልኩም። ብዙ ጥረት አድርጌያለሁ። እሱን በስልክ ላወራው ብዙ ጥረት አድርጌያለሁ። ስላላገኘሁትም ነው በአካል ደግሞ እስቲ ላገኘው ብዬ የመጣሁትና እንዴት ነው? ሰላም ነው? ቤተሰብ ከየት መጣ ሳልን በጀርባዬ ስማም እንዴ አንተ እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ነህ? ስማም ሰርፕራይዝ አድርገኝ ነው አስደነገጠኝ ነው የሚባለው። ቤተሰብ ሰው ማስደንገጥ ደስ ይለኛል እና እንዳውም ማለት ነው በጣም እንትን ብዬሽ ነው አክብሬሽ ነው እንጂ ሌላ ሰው ቢሆን ሁሌው ነበር ምገፋው። እሺ ሰርፕራይዝ አድርገኝ ልበል? ቤተሰብ አላለኝም፣ አስደነገጠኝ። ብዙም አላስደነገጠኝም። ግን አንተ ደህና ነህ? እንዴት ነህ? እንኳን ደህና ቆየህን። ዌልካም ብለናል። መች መጥተሽ ነው? ሁሉ ሰላም። ምን አገባክ? ስልክ ቤተሰብ አልነግረውም፣ አናዶኛል። እዛ ሆኜ ስልኩን ብሎ ስልኩ አልሰራም ብሎኛል። በፍጹም ላገኘው አልቻልኩም። ሲም ቀያየራል። ይቅርታ በጣም እና የመስቆሎፍ እንዳልለው አናዶኛል አልለውም። ቤተሰብ
ደህና ነህ? እንዴት ነህ? ሁሉ ሰላም አለን። በስመ አብ። ለማንኛውም ግን ቤተሰብ አብሮበታል። ሰፋ ሰፋ ብሏል። አይታችሁታል አይደለ? አመሰግናለሁ። አንተ አለ ደህና ነኝ። ቤተሰብ ቆየ ከመጣሽ ወይስ ቅጣቱን እንግዲህ በምን እንደምቀጣው ቤተሰብ ነገር ትናንትና እንግዲህ ያው አጋጣሚ ያው ከዛ በፊት መምጣት አልቻልኩም። ስራ ቢዚ ነበርኩኝ። አንተንም በስልክ ለማግኘት በደውል ስልክ ላይ ስልክ አይሰራም። እሱንም ያገኛችሁ ሰዎች በስልክ አገናኙ ብዬ ብዙ ጓደኞች ጋር ደውዬ ነበረ፣ ግን ሊያገናኙኝ አልቻሉም። ቢዚ ከመሆኔ አንፃር አሁን ደግሞ ያውቺ ሴሚስተር ተዘግታለች። እሷ በተዘጋችበት ሰዓት እስቲ ልምጣ ብዬ ነው ወስኜ ልጆቼንም እዛ አስቀምጬ የመጣሁት። እግዚአብሔር ይመስገን በአካል ስላገኘው ደግሞ በሰላም ለመምጣትሽ ነው። ዌልካም ብለናል፣ ተቀብለናል። እሺ እናንተም በሰላም ወስ ሻይ ምን ማምጣ ካፈረለንም እንጂ ችግር የለውም። እሱ ችግር የለውም። እስቲ ቆይ ቅድሚያ ምሳ በልተሻል? በልቻለሁ። እርግጠኛ ነኝ? አይ ብሬ ነው እውነት። ምሳ ካልበለሽ አይውና እያለን ምሳ እየጋበዝኩሽ እናወራለን። እኔ አንተን ካገኘው በኋላ ባልበላም ችግር የለውም። ደህና ነህ ግን? እሺ እንደዛ ከሆነ በኋላ ጋብዝሻለሁ። ሰላም ነው? ችግር የለውም። ሁሉ ሰላም ደህና ነህ? ጠፋ። ስራ ጥሩ ነው። ምንድነው እንደዚህ ቢዚ ጥፍት? ያው ወጣት እንግዲህ ያው ስራ ቢዚ እንሆናለን ብዙ ጊዜና ለዛ ነው። ስልክ ደግሞ ሲም ስለምቀያየር ነው። አንዱን ሲም ሰው ሲያውቀው ምናምን ብዙ ሰው እየደወለ ሲያስቸግረኝ መቀያየር ለዛ ነው። እሺ አብርሽ፣ ምንድነው እየሆነ ያለው ነገር? እኔ ያው እዛ ሆኜ ህሊናዬ እረፍት አጣ። ምንም እረፍት በስነ ስርዓት ራሱ ስራዬን መስራት አልቻልኩም። የእናንተ ነገር እንደዚህ ከሮ እንደዚህ ሆኖ ምንድነው እሱ ምንድነው እንዴ? እንዴት ለምን ቤተሰብስ በቃ እናንተን የሚያውቅ ሰው በሙሉ እረፍት አጥቶ የስራውን ሰው እኮ ስራውን በአግባቡ መስራት አልቻለም። በእናንተ ምክንያት የተነሳ ለምንድን ነው ይሄ የሚሆነው? ይሄ ትንሽ ልጅ በመሀላችሁ ተፈጥሮ ይሄን የመሰለ ልጅ የሚያሳዝን ልጅ ተፈጥሮ ምንድን ነው እንዴ? የእናንተ ልጅነት እስከመቼ ነው? የእናንተ ልጅነት ያብቃ። አሁን እኮ ልጅ መባል ያለበት ያ ትንሽ የአንድ ፍርዬ ልጅ ነው። አላፍትና የሚባል ነገር ማወቅ አለባችሁ። አላፍትና እንዴ ትልቅ አላፍትና እኮ ነው ያለብህ። እሷም ያለባት አንተም ያለብህ። ልጅ ደግሞ በእናትና በአባት መሀል በፍቅር ሲያድግ ነው ጥሩ ስነ ምግባርና ጥሩ መሰረት ይዞ የሚያድገው። የእናንተ እንደዚህ መሆን ለልጁ ምንድነው ምንድነው የምታስቀምጡለት? ምን እያስቀመጣችሁለት ነው ያለው? እስቲ ቆም ብለህ አስበው አንተ ራሱ። እንዴ እኔ በጣም ነው ያዘንኩብክ። በሷም ማዘንኩ አንተም ማዘንኩኝ። እኔ ከእናንተ አልፎ ተርፎ ራሴን ጎዳው። ለምን እኔ ስራዬን በአግባቡ መስራት አልቻልኩም? ሚያቁኝ ሰዎች ግማሹ በአካል ሲያገኘኝ፣ ግማሹ በስልክ ሲያገኘኝ ምንድነው ለነሱ ያለሽ ፍቅር ክብር እጅግ በጣም የላቀ ነው፣ ግን እየሆነ ያሉት ምንድነው አሉኝ። እንዴት ብዬ ስራ ልስራ? መስራት አልቻልኩም። ከውጭ ቢደውሉ አሉ፣ ከሀገር ውስጥ የሚደውሉ አሉ፣ በአካል የሚያገኙኝ አሉ። መንገድ ላይ ራሱ እንደዚህ እየሄድኩኝ ያዝ አድርጉኝ እባክሽን የነሩታና ያብርሽን ነገር ምን እያደረግሽ ነው ይሉኛል። እኔ በቃ የምመልሰው ችግር የለም አትጨነቁ፣ ነገሮች በጊዜና በሂደቱ ይስተካከላልላችኋል። ምን ይስተካከላል እንትይናለሽ? እየባሰ እየሄደ እያየን ለምን ቁጫሽ? አንድ ጊዜ መስዋዕት ከፍለሽ ሄደሽ እስቲ ነገሮችን እስቲ ከቻልሽ አስተካክለሽ፣ ካልቻልሽም ካገኘሻቸው መክርሻቸው ነይ ብለው ነው ብዙዎች አደራ ሰጥተው ነው ተነስቼ የመጣሁት። ታውቃለህ ልጆቹ ጋር ማንም የለም፣ እነሱን ትቼ ነው የመጣሁት እና እኔም ራሴ ልጆቼን ትቼ ለእናንተ መስዋዕት ልከፍል መምጣቴንም ከግብ ውስጥ ብታስገቡልኝ ደስ ይለኛል። ለምን ይሄ ይሆናል? ምንድነው ችግራችሁ? አብርሽ ደግሞ ይቅርታ አድርግልኝና እኔ ታናሽ ነህ፣ እንደ ወንድም ነው ማይክ፣ አከብርሃለሁ፣ እወድሃለሁ። ጥሩ ቅልብ ያለ ልጅ ነው። በእርግጥ በዙሪያ ያሉ ሰዎች ናቸው እያበላሹ ያለው። ጥሩ ነገር እንትን ያሉክ እየመሰለ እያበላሹክ ነው። በዙሪያ ያሉ ሰዎች አይጠቅሙህም። ልንገርክ፣ ከፈለክ ተቀየመኝ። እኔ ከፈለክ ተቀየመኝ። በእውነት አብርሽ፣ እኔ እናንተ ፍቅር እጅግ እንዴት እንደሚያስደስተኝ፣ ስትጣሉ ደግሞ እንዴት እንደሚያመኝ በእውነት የእናንተ አንድነት ለኔ ሰላም ነው። በቃ እውነቴ ነው። ሁልጊዜ የምላችሁ ነው። እናንተ ሰላም ሆናችሁ ፍቅር ሆናችሁ ሳይ ባልበላ ባልጠጣ በቃ ለኔ የእናንተ ሰላም ለኔ ሰላም ነው። የእናንተ ሰላም ማጣት ደግሞ የኔ ሰላም ማጣት ነው ለኔ ማለት ነው። ኮንፈርት አይሰማኝም። የእናንተ አንድነት ለኔ ምቾት እንደሚሰጠኝ የእናንተ ደግሞ መለያየት፣ መበጣበጥ፣ በመሃላችሁ ሰው መግባት ደግሞ
ምንም አይነት ምቾት እንደማይሰጠኝ ስራዬን በአግባቡ እንደማልሰራ ይሄን ልነግርህ እፈልጋለሁ። በቃ አይጠቅሙም በዙሪያ ያሉ ሰዎች ማለት ነው። አንተ በውስጥ መኖር ያለባት ማናት? ሩታ ናት። ሩታም በውስጧ መኖር ሊገባት የሚገባው አንተ ነህ። እኔ ትናንትና ቪዲዮን አይተው ከሆነ እኔ እንጃ የሰው ልጅ እኔ ስሜታዊ ነኝ። በቃ እኔ በምወደው ሰው ሲመጣብኝ አልወድም። ስሜታዊ ነኝ። ግን እግዚአብሔር ጠብቆኝ ነው እንጂ ያንን ልጅ የሆነ ውሃ ባረገው ራሱ ደስ ይለኛል። በቃ ልመታው ሁሉ ቃጥቼ ነበር። ግን ከመንገድ መጥቼ ተበሳጭቼ የሰው ሩታን ራሱ እንዴት እኔ አይተው ከሆነ ለሩታ ራሱ ምን አይነት መልስ እንደሰጠዋት ዝም በይ አንቺ በቃ አርፈሽ ቁጭ በይ በቃ ምን ሆነሽ ነው ከመንገድ አይመለከትሽም በቃ እኔ በእውነት በጣም ስለምሳሳላት እንጂ እሷን ራሱ ማለት ደስ ይለኝ ነበረ። ግን ያው አራስም ናት። ያው ከአራስም ብትወጣ 6 ወር ያልሞላው እንግዲህ አራስ ነው የሚባለው። አራስ መታ ቤተሰብ ምን እንደሚለኝ ያስበው እና ልጁን ራስ በዛን ሰዓት ቤት ሳገኘው ድመታው ነበረ። ግን የሰው ደግሞ ተነስቶ አላግባብ መምጣት ጥሩ አይደለም ብዬ ነው። እና ምንድነው ምን እየሆናችሁ ነው? ምንድነው እንደዚህ የሚያደርጋችሁ? በመሀላችሁ ያለው ነገር ምንድነው? እስቲ መፍታት ከቻልኩ ልፍታ፣ ንገረኝ ምንድነው? እንግዲህ ዱኔ ምንም መናገር አልፈልግም ስለ እንደዚህ አይነት ነገር አሁን ማውራትም ከሌንዲ ነው ብዬም ማውራት አልፈልግም። በቃ ያው አብዛኛው ነገር እንዳየሽው ነው። ምንም የተለወጠ ነገር የለም። ከዛም ባለፈ ደግሞ እኔ አሁን ለመጣው ለሄደው ሁሉ እህቷን ብትወኝ ሩታ እንዲያርጋኝ እንዲሆና እንዲስላት እንዲብላኝ ምናምን ማለቱ ነው እኔ ተገቢ ነው ብዬ አላስብምና ጥሩ ሰው ናት፣ መልካም ሰው ናት። አሁን ላይ ደግሞ እንግዲህ አእምሮዋ ብዙ ነገሮችን ቀይሮታል። ስለዚህ እኔ አሁን ስለሷ የሆነ ነገር ብዬ ላወራሽ አልችልም። ግን ደግሞ አንዳንድ ጊዜ ሰው ልጅ ያው አብሮ ሲስማማ አብሮ ይቀጥላል። ሳይስማማ ሲቀር ደግሞ እንግዲህ እሷ ልክ እንዳደረገችው ፈርሙ ይለያያል ማለት ነው። እና እኛም ህይወት ላይ ሆኖ ይሄ ነው ያው እንግዲህ አራስ ደግሞ እንደ አራስ መሆን ግዴታው ነው አይደለ? ሩታ ግን እንደዛ ይሆንች አይደለም። እኔ ብቻ እኔ አሁን ስለሷ ምንም መጥፎ ነገር ስለሷ ምንም ነገር ማውራት አልፈልግም። ለምን ከኔ ጋር ብዙ ጥሩ ነገር አሳልፋለችና ዛሬ ላይ ከተፈጠሩት ነገሮች ይልቅ ለኔ ያደረገችኝልኝ መልካም ነገሮች ይበልጣሉና ምንም ማለት አልፈልግም። በቃ የተፈጠረው ተፈጥሯል፣ የሆነው ሆኗል። ካንቺ ተደበቀ ካንቺ እንትን ያለ ነገር የለም፣ አዲስ ነገር የለም። ሁሉንም ነገር ታውቂዋለሽ አይተሽዋልም ብዬ አስባለሁኝና አሁን ሚዲያ ላይ ወጥቼ ስለሷም መጥፎነት የሆነ ነገር ማንሳት አልፈልግም። በቃ መልካም ነች፣ ጥሩ ሰው ነበረች ለኔ። ግን ደግሞ ነገሮች አላግባባንም፣ ስላላግባባን ደግሞ ተለያይተናል። ስለዚህ እኔ ጋር ያለው ነገር ይሄ ነው እንጂ ከዚህ ውጪ ሌላ ምንም አይነት ነገር ፈጥሬም ላወራሽ አልችልም፣ ልነግርሽም አልችልም። እሷ ያወራችሽ ነገር ሊኖር ይችላል። ስለዚህ እሷን ያወራችሽ ነገሮችን አእምሮሽ ላይ ይዘሽ እንትን ማለት ነው የተሻለ የሚሆነው። ምን መሰለህ አብርሽ፣ ይሄ አሁን ትዳር ባንዴ ተገንብቶ ባንዴ የሚፈርስ ነገር አይደለም። እናንተ ብዙ መስዋዕት እናንተ የከፈላችሁት መስዋዕት እና እናንተ የገነባችሁት ትዳር እንዲህ በቀላሉ የሚፈርስ ነገር አይደለም። እንዲህ በአፍ ላይ እንደሚወራው አይደለም። እናንተ ያው በእርግጥ ትዳር ትይዛላችሁ ባልተባለበት ሰዓት ነው የያዛችሁት፣ እግዚአብሔር ይመስገን። ትወልዳላችሁ ባልተባለበት ሰዓት ነው የወለዳችሁት፣ እግዚአብሔር ይመስገን። ጥሩ ነው። በጊዜ ሰብሰብ ማለት ጥሩ ነው። ግን ያው ነገሮች ያጣላሉ፣ ነገሮች ያስታርቃሉ፣ ነገሮች ያለያያሉ፣ ነገሮች ያገናኛሉ። እሱቶ በጊዜ ሂደት የምናየው ነገር ይሆናል። ግን እናንተ ችግራችሁ ምንድነው መሰለ? ዋና ትልቁ ችግራችሁ ምንድነው? የሰው ወሬ ነው። በጣም የሰው ወሬ። በራሳችሁ ቆም ብላችሁ የሆነ ውሳኔ የምትወስኑት ነገር ቢኖር እዚህ አደርሱ። የሰው ወሬ ነው። በእርግጥ ሰው መልካም አንደበትም አለ፣ መጥፎም አንደበት አለ። አንደበቱ ደግሞ ይዞት የሚመጣው ነገር መልካም ይመስልና በውስጡ ደግሞ ምንድነው መርዝ ነው ይዞ የሚመጣው። እናንተ ደግሞ ያንን መርዝ አታውቁትም። ለእናንተ ያ መርዝ አይታያችሁም። ከላይ የሚናገሩት ቃላት ነው መልካም መስሎ የሚታያችሁ፣ ግን ውስጡ ላይ የማይታይ መርዝ አለ። መልካም መስሎ መጥቶ የእናንተ ትዳር መለያየት
ያዘነ ይመስላል፣ ግን ውስጡ ላይ ደስተኛ ሆኖ ሊሆን ይችላል። እናንተ አታውቁትም። እናንተ ትላንት የተጋባችሁ ናችሁ። ቢያንስ እኛ ትንሽ እግዚአብሔር ይመስገን ቆይት ብላ 12 13 ዓመት እንዴ 14 ዓመት እናንተ ገና 2 ዓመት ወር 3 ዓመት 2 ዓመት ምናምን አላውቅም፣ እንደዛ ብቻ ይሆናል ብዬ ነው የማስበው። እና አልበሰላችሁም። ስላልበሰላችሁ የሰውን አመጣጥ አታውቁትም። ያ ሰው ሲመጣ የጠቀማችሁ ሊመስላችሁ ይችላሉ። ትልቁ ነገር ምንድነው? ወሬ ነው። በዙሪያችሁ ያሉ ሰዎች ናቸው እያለያያችሁ ያሉት። በቃ ለአንተ መልካም ያደረጉ ይመስሉሃል። የሆነ ነገር እንትን ሲሉ ያ ሰው ትክክል ነው ብለህ ትቀበለዋለህ። ከዛ ለሷም ደግሞ የሆነ ሰው ወሬ ይዞላት ሲመጣ ያ ሰው ትክክል ነው ብላ የዛን ሰው ነው የምትቀበለው። ይሄ ሰው ያመጣው ነገር ያመጣው ሐሳብ ጤነኛ ነው አይደለም፣ ለኔ ይጠቅመኛል አይጠቅመኝም ብላችሁ ቆም ብላችሁ ስለማታስቡት ነው። ይሄ ወጣትነት፣ ልጅነት ወደ ሰው ወደ ነገራችሁ ውሳኔ ውስጥ እንድትገቡ ስለሚያደርጋችሁ ነው እንጂ በራሳችሁ ውሳኔ የምትራመዱ ብትሆኑ ነፋስም አይገባባችሁም። በቃ ይሄ ነው የእናንተ ዋና በመሀላችሁ የሚገባ ሰው ነው። በቃ ዋና የሚገባ ሰው ነው ለእናንተ ጠንቅ የሆነ የእናንተ ትዳር መለያየት መበጣበጥ መንስኤ የሚሆነው ሰው ነው። እኔ አሁን መመክር ልቆጣህም የመጣሁት የሰውን ሐሳብ አትስማ። እሱ አንተና የሷ ነገር ወደፊት የምናየው ነገር ይሆናል። እግርና እግር ተጋጭቶ ሲደክመው መጨረሻ ወደ ራሱ መስመር ሊገባ ይችላል። እሱን እናንተ የምታረጉት ነገር ነው። ያው ወደፊት የምናየው ነገር ነው። አሁን ለምን እንዲ እንትን አይደለም ነው ምናምን ልልህ አይደለም። በቃ ልቆጣህ ነው የመጣሁት። ለምን ሰው ታስገባላችሁ በማላችሁ የሰው ሐሳብ አትቀበሉ ነው። አሁን ገና እንዳገኘው ያው የምቆጣህ ማለት ነው። የሰውን ሐሳብ አትስሙ፣ አትቀበሉ። እንግዲህ እናንተ መጣላት የእናንተ መለያየት እሱ ወደፊት የምናየው ነገር ይሆናል። ምክንያቱም ማሰሪያውን አትበጥሱትም። እንግዲህ ይሄ የመሰለ ትንሽ ልጅ አለ ፈቅደው ረዲያስ ካስፈረመች 2 ወር ሊሞላ ነውና ፈርሜላትም እንትን ብለናልና አሁን እንደማየውም ደግሞ ከሆነ በሷ በኩል ምንም አዲስ ነገር የሚፈጠር ነገር ይኖራል ብዬ አላስብም ከዚህ በኋላ ማለት ነውና ግን ነው የራሳችንን ላይፍ ማኖሩ ነው የተሻለ ነው ብዬ ማስበው። ውስጥ ለምን ለሷም የተሻለ ነው ብዬ ማስበው ሁለታችንም የራሳችን ህይወት መኖር ነው የተሻለ ነው። ምንም አዲስ ነገር የምትፈጥረው ነገር ስለሌለ ሩታ ማለት ነው። ያው በብዙ ነገር ስለተሞከረ እሱ አንተ ትዕግስተኛ ሁን። ወንድሞቼም እህቴም ምናምን ሁሉም ሰው ስለሞከረ እኔ አሁን አዲስ ነገር ይፈጠራል ብዬ ስለማላስብ ሁሉም ነገር ረስቼ የራሴን ህይወት እየኖርኩኝ ነው ያለሁትና ማለቴ በማስፈልገው ነገር በሙሉ አለሁኝ። ማድረግ ያለብኝ ነገር አደርጋለሁ። ልጄን ማየት ሲኖርብኝ ያለሁኝ እስቲ አንተ ይኸውልህ አሁን እኔ የምመክረህ ነገር ምንድነው? አንተ ትዕግስተኛ ሁን። በቃ የሷን ነገር እስቲ የሷን ነገር ለኔቶ ለምን አሁን ይሄ አልሆነም ብዬ አልላትም። እሷንም የሷን ነገር ለኔቶ አንተ ትዕግስተኛ ሁን፣ ተስተካከል። በቃ አንድ ላይ ሆንክም አልሆንክም እሷ የምትጠላውን ነገር ጥላ አንተ የምትጠላውን ነገር እሷ እንድትጠላ እኔ እስቲ በቃ የሷን ነገር ለኔቶ አንተ ግን መስተካከል ባለብህ ነገር ተስተካከል። አንተ ጋርም ጥፋት አለ፣ አንተም ጥፋተኛ ነህ። ጥፋትህን አርም፣ ተስተካከል። የሷን ነገር ለኔቶ አንተ በቃ ለልጅህ ጠንካራ አባት ሆነ ተገኝ። እሷ የምትጠላውን ነገር ጥላ አንተ ተስተካከል። ጥፋትህን አንተ ጋር ያሉትን ጥፋቶችን አስተካክል። ያው እኔ አንዳንድ ነገሮችን አያለው፣ የማልወዳቸው ብዙ ነገሮች አሉ። ይሄ ብዬ አልልህም። እነሱ ነገሮችን አንተ አስተካክል። አንተ በራስ መንገድ ሂድ። በዙሪያ ያሉ ሰዎችን አትስማ። እኔ ልመክርህም ነው የመጣሁት። ባንዴ ለምን እንዲህ አሉንም እና እንደዚህ ብዬ ልልህ አይደለም። ወንድሜ ነህ፣ አከብርሃለሁ። እንደ ታናሽነትህ ደግሞ ልቆጣህም ነው የመጣሁት። የምቆጣህ ነገር ምንድነው? አሁንም መደጋገም አይሆንብኝና በዙሪያ ያሉ ሰዎችን ለሚሰጡ ሐሳብ አትስማ። ራስህን አድምጥ። የምታስተካክለው ነገርህን አስተካክል። እኔ የምጠላውን ነገር ጥላ። ይሄ ነው የምልክ። እንግዲህ ብዙም አላድክምህም፣ ችግር የለውም እና እስካለኝ የተወሰነች 2-3 ቀናት አለችኝ። በዛች ቀን ውስጥ ደግሞ እንገናኛለን ብዬ አስባለሁ። ካልደወሉልኝ እና እንገናኛለን። ምሳል እንደጋብሽ ገና እንዳገኘውክ ጨቃጨኩ። ችግር የለውም እውነት
ሰላማችሁ የእናንተ ሰላም ሰላሚ ስለሆነ ነው። የእናንተ እረፍት ማጣት ደግሞ እረፍት ስለነሳኝ ነው የመጣሁት እና ቤተሰብ ምሳሌ ጋብዝ። እሺ ቤተሰብ እንግዲህ ያው ድንገት ነው በዛኛው መንገድ ስጠብቅ ከጀርባ የመጣብኝ እና ቤተሰብ ያው አብርሽንም አግኝቼዋለሁ፣ ሩታንም አግኝታታለሁ። እንግዲህ ምን እላለሁ ቤተሰብ እሱን አግኝቼዋለሁ። እንግዲህ ሻይ ቡና እያልን ደግሞ ብዙ ነገሮችን እንጫወታለን። ቤተሰብ ሰላማችሁ ብዝት ይበል። ሰላም ሁሉልኝ።